ስለዚህ ቁንጣናም ነው የሚባሉት ኢትዮጵያ ውስጥ ጎጃሜ ማለት ነው። ቁንጣናም ነው የሚባሉት እነኚህ ግማታሞች ማለት ነው። ሰሙኛላችሁ? ስለዚህ እነኚህ የግማታም ዘሮች የጎጃም ዘሮች ምንም ህይወት የሚባል የላቸውም። ስልጣን ነው የሚፈልጉት ኢትዮጵያ ላይ ስልጣን። የአማራን ህዝብ ጨፍልቆ እነሱ እላይ ሊወጡ ነው የሚፈልጉት። የአማራን ህዝብ ነው የምልህ ያሉት። የአማራን ህዝብ ሌሎን ወለዮን በለው ሸዋን በለው ጎንደሬን ገልብጠው እነሱ ሊነግሱ ነው የሚፈልጉት። ስለዚህ አሁን እነኛ በጣም ብልጦች ናቸው፣ አውቀውባቸዋል። እንዴ እኔ ማንም መሪ ይወል እንደዚህ ያለ እንደዚህ ካራባት ለብሶ የሚዋጋ ይቻላልም እንደ ዘመን ጎጃምና ጎንደር ማራሱ ልዩነት አማራነት ላይ ራሱ ለመከፋፈል የመናገር መብት አለ። እንደገና ደግሞ ትላንትናውን ጉቺ ለማጠቃለል ወደ ሌላ ቶፒክ ከመሄዴ በፊት ጉቺ ያው ውለታም ይዟት ይሆናል አይዶን አንድ ቀንም ቢሆን ሰውላ ሲነሳብኝ ሚኪ ቆሞልኝ ነበር ብላ ያ ውለቷ እጇን ጠምዝዟት ለሱ የሆነ አሁንም በዛ ነገር ትቀጥያለሽ እንኳን ሲባል ላስብበት ነው እንዳውም ያለችው አይደል? ይሄን ያህል ሼም ይዟት ነበር እሱ ግን እንኳን ጉቺ ሙሉ የድሬዳዋ ሰዎች በአንድ ብር እንደሚነፉ በትግረኛ በአማርኛም የሚለውን አዳምጡ። አላትያም ቡኡ እንዲያች ይሄንን ስትል ሄለን ከተናገረችሽ እኔ ያለቃትም ያለቻት ሞኒካ ቤት ሄዶ ነው ገባች። ተው እንኳን አላለችው ያው ያሽቃበጥን ስለሆነ እንዳይምታታብን በሚለው ሙድ እንኳን ማለት ገባች። ምክንያቱም ሁላችንም ትግረኛ እናውቅማ። እኛ ትግረኛ እናውቅ። በትግረኛ ታጋሳላችሁ፣ በአማርኛ መተንፈስ ትፈልጋላችሁ። ዊኖ ይቀደላ ዚያ በጽልጽ ዚያ ጉቺ ትባሃል ተረዲክሎ ቦያች ምን እንዳልተማቁ ሰማች። እቺ ለቀምቃሚ ጉቺ ትባሃል አለ ምትባል ወላትያም ቡኡ እንዲያትሽ ይቀደላ ዚያ በጽልጽ ዚያ ጉቺ ትባሃል። እቺ ብስብስ ሴተኛ አዳሪ ጉቺ ምትባል ስሙ አይ ተረዲክሎ ቦያች ይቀድ ገብቶሻል። እቺ ምትሰራው ሴተኛ አዳሪነት ነው ምትሰራው ነው የሚለው ስሙት እንደላ እሱ ከጸረፍ ካሎስ ተስቀጥ ናአና ተሰደል ነው ህሊታ ተረድ በሱ ምክንያት እኛ እየተሰደብን ነው የሚለው ማለት ሳሚ ከሷም ምክንያት ነው የተጣላ ዲክሎ ካልሰብ ከተንከፋኸለው ዝና እጅ ሰባያ ከተንከፋኸለው ደግሞ ከመሐውት ተሰ ተረዲክሎ ስለዚህ እዚ ጓል ዓዳ አብ ሐረር እዚ ሐረር ዝባል እዚ የናቴ ልጅ ይላታል ሐረር የሚባል ከተማው ድሬዳዋ ላይ ናይክ ዋን ቀርሺ ይላል በአንድ ብር ነው ቂጣቸውን የሚነግዱት ይላል። እዚህ ጋር አዳምጡት ማለት ስለዚህ ትግረኛ ማወቅ አይጠበቅባችሁም ይሄንን ለመተርጎም እዚህ ጋር ስሙት። ስለዚህ ጓል ዓዳ አብ ሐረር እዚ ሐረር ዝባል እዚ ድሬዳዋ ተረዲክሎ ብቅርሽን 50 ነው ድርው ክገርመክ አያት ቢገርምሽ አለ ሀብዚ ድሬዳዋና ሐረር የሚባላል በቀርሺ በአንድ ቀርሺ ነው የሚናፉት ሐረር እዚ ሐረር ዝባል እዚ ድሬዳዋ ነገር በአማርኛ ሲደግሙ ስሙ ተዋላለችው ሞኒካ። እሺ ይሄንን ፌክ ማንነት ነው እኔ ይሄን አታውቁምና ነው አፍሽ ይጣፍጣል የምትሏት። ይሄ ማለት እኮ ኢትዮጵያኖችን ለምትሰድበው ኢትዮጵያን እንደ ፖለቲካ አይደለም እንደ ዘር እንደምን የሚሰድቡትን ነገር እየደገፋችሁ መሆኑን አታውቁም ወይ ነው የኔ ጥያቄ። ገባችሁ? እኔ ይሄን ባሉ ቁጥር ለኔ በነገራችን ላይ እነሱ በስድብ እኔ በኤቪደንስ የማን እንደሚበልጥ እናያለን። ታውቁኛላችሁ በደም ነው የምታውቁ። ጓል ዓዳ ይሄንኑ በአማርኛ ጓላ የእናቴ ልጅ ይላታልና ከዛ በአማርኛ የሚለው በትግረኛ የሚለው በአማርኛ ይደግመዋል ራሱ ስሙት እዚህ ጋር አብ ሐረር እዚ ሐረር ዝባል እዚ ድሬዳዋ ተረዲክሎ ብቅርሽን 50 ነው ድርው ክገርመክ በእምስ በነፃ የሚባለው ኢትዮጵያ ውስጥ ድሬዳዋ ውስጥ ነው። አያችሁ በትግረኛ ያለውን በአማርኛ ደገሙ። አያት ቢገርምሽ አለ ናይ ባቀርሽ ያለ በአንድ ብር 50 ሐረርና ድሬዳዋ የሚባል ሀገር አለ እዛ ነው የሚነፉት አለ። ከዛ በአማርኛ ደገሙ። እንግዲህ ዛሬ ነው ይሄንን ነገር የሚለው ማጋ ገብቶ ሞኒካ ጋር ገብቶ ከዛ ፎቶውን ትለጥፍና አንለቃትም ማለት
ከግንድና ከመሬት ጋር የተላጠፈ ሰውዬ ነው ሲጀመር እኮ እኛው ቤት ውስጥ በስብሶ እንደ ጂጂ ያባል ከሶፋ ጋር ተላጥፎ ነው የተገኘው አይደል? ውሸቴን ነው። እዚህ ላይ መልክ እንዳትሰሩ ሰምታል ሰማንዶ ገብቷል። አንተም ተንቀሳቃሽ ሙታን ነህ። በነገራችን እቺ የድሬዳዋ ሸርሙጣ ያልካት ገብቷል። ከዱባይ ድረስ ደውላ ቴካዌ ምግብ ታዝለት ነበር። ተነስቶ ምግብ መብላት እያቃተው ታሙ አንድ ኤርትራዊ ያልደረሰለት እዛ አሜሪካ ላይ በተሸማቀቀ ሰዓት ገብቷል። ያ ሽምቅቅ ብሎ መብላት ተነስቶ ራሱ እንደዚህ ማዘዝ ባቃተ ሰዓት እቺው የድሬዳዋ ሸርሙጣ ያልካት እሷ ናት ምግብ ልክ ፒዛ እዚህ እንደሚታዘዝ አዛለት ከሀበሻ ሬስቶራንት እየወሰዱለት ነበር። አንድም ኤርትራዊ አልደረሳችሁ። እናንተ መልክ የምትሰሩት ሚዲያ ላይ ነው። አይኖዩ በጣም አውቃችኋለሁ። ኑን ጠጣ ብያውን ብደውልላችሁ ስታለቅሱ ነው የምትውሉት። የመጠጣት ሙዱላ ነው የምትሰርቁት እኮ። እንጨፍር ብለን ስንነሳ ናይ ተጋዳላ ያልክ ትጨፍራል። ምን ማለት ነው? ስለ የሚገርምሽ ነገር ይሄ ዘፈን የሆነ ተራራ አለ እንደዚህ ትንሽ ጠመም ያለ ነው። እዛ ላይ 4 ጄኔራሎች ሙሉ ብርጌድ ጭርስ ያሉበት ነው እና እዛ ጄኔራሎች ሞተው የቀሩበት ያ ተራራ ላይ ነው የሚዘፍነው ብሎ የእውነት ቢራ ይዞ እያለቀሰ ይጨፍራል። ጋዴም እሺ አሁን እንደና እየተጫወተን አይደል እንዴ ትላለህ። በጣም ነው የሚገርም። ከዛ ሌላ ዘፈን ደግሞ ይከፍታል። ዜማው ደግሞ ያሳዝነኝና የእውነት ያሳዝና ዜናው አብሬ ጨፍን ምንድነው የሚለው ላል እኔ አሊ ቢራ ሲዘፍን እንደዚህ ነው የሚለው ላል። የኢትዮጵያን ዘፈን ትርጉም ማድረግላችኋለሁ። አሁን የቴዲ ማርስ ከጧት ጸፈን ትርጉሙን አያውቁትም። ለምን ተዘፈነ አያውቁት። እኔ የነገርኳቸው እዚህ የሚኖሩት ማርስ ከጧት ማለት እንደዚህ ነው። ፍቅር እስከ መቃብር የሚባል መጽሐፍ አለ። እሱ ተርጉሞ ነው ማለት እኔ የነገርኳቸው እንደዛ እንደምነግራቸው እስቲ ንገሩኝ እላቸው። ጨፍሬ በጣም አሳዝነኝ። ክላሲካሉ አሳዝነኝ። እኔም ጨፍሬ ምን ማለት ነው ምን እያለ ነው ስለው የሆነ ድንጋይ አለ እዛ ሳዋ ልደርሺ ስትይ ድንጋይ አለ። እዛ ድንጋይ ላይ እንዳለ በመርከብ መተው ኤርትራ ሊያጠፉ ሲሉ አንዱ ጄኔራል ሁሉንም አትረፈረፈ እና እናቱ እዛ ጋር መታ አልቅሳ ነበር ይላል እና እንዲህ ያለ ጨፍርላል ወይ እኔ አሁን ለድንጋይ ታሪክ ነው እንደዚህ የጨፈርኩት ብዬ በጣም ተናድጄ እነሱ ሲጨፍረው አልነሳም። ሂድ ለራስ ለድንጋይ ጨፍርለዋል ዘቤ እኔ ነኝ ያለ ሮማንቲክ ሙድ። ቤቴ ደግሞ ሮማንቲክ ነው። ሻማ ይበራል። ምን ይላል ስፒከሩ ድውልው ነው የሚለው። የኔ ቤት ሲኒባቤ ነው የሚመስለው እና እንዴት ነው እኔ ለድንጋይ ተነስቼ የምጨፍር? ሂድ ለራስ ጨፍር ነው በቃ። ለዚህ ነው እንደዚህ ያደከምከኝ ነው ማለት ይሁን። ሰው እንደ በሮማንቲክ ማል የድንጋይና የእንጨት ዛፍ እንትን ይላል። የፍቅር ዘፈን እንኳን የላችሁ ያ ለፍቅረኛው የቫለንታይን ቀን ቀይ ልብስ ለብሳ ቀይ ወይን አቅርባ ቁጭ ብላ ዘፈን ቀስ ብሎ የሚከፍተው ልጅሽ እንደወጣ ቀረ አይዞሽ ማዘርዬ ይመለሳል ምናምን የሚል ዘፈን አጆክ ያደይ አንድ ቀን ይመለሳል ኩሉ ድልእዩ ድሊ ናይ ተኩስ እያሉ ነው የሚተው። አንተ ይሄ ፍቅር ዘፈን ነው ስል ያው የኛ ሰዎች ይገባቸዋል ይሏል። ይሁን በጣም የተለያየን ሰዎች እንግዲህ እኛ የምናወራው
ማወራው ስለ አበባ እናንተም ታወሩ ስለ ታንክ ነው። ስለ ታንክ ለዛውም ደርግ ጥሎት ሄደ ታንክ ሌላ አዲስ እንኳን ነው። እና ፕሊስ አሳ በውሃ እርግብ እየበረረች እንድትኖር እግዚአብሔር ፈቅዶላታል። እናንተም በራሳችሁ ሙድ በራሳችሁ ሀገር በራሳችሁ ምናምን ኑሩ። አትፈትፍቱ። ገብታችሁ ብትፈተፍቱ ምንም አታመጡ። አንድ ቀን እንደዚህ ያጠቃለን ግን እንነግራችኋለን። እሺ ሚዲያ ከማዘጋት በስተቀር እኔ ምንም አታረጉኝ። በሪል ላይፍ እናንተ በቀጠራችሁት ጠበቃ ጎል አስገባችኋል። ምክንያቱም ዘር ስሳደብ ዘር ሳመናጭቅ ዘር ምንስል እኔ ላይ ቪዲዮ አታመጭ። ሞኒካ የኦሮሞ ህዝብ በዲናር በሱሙኒ እንደሚሸጥ ስትናገሪ ነበር። ሲሸጥ ማስረጃ ፍርድ ቤት ታመጫለሽ ወይስ አሻሻጭ ነበርሽ? የታወቅሽ ሊንክ ታመጫለሽ። እኔ እንደዚህ ማለትሽን ሊንክ ይዤ ሄዳለሁ ፍርድ ቤት ሊንኩን ይዤ ይሄው የኦሮሞ ሴት ሸርሙጣ ናት ባሏ ሸርሙጣሽ ነይ ይላታል ላልሽው እኔ ሊንክ አለ። አንቺ ደግሞ እሱን ደግሞ ፍርድ ቤት ታስረጃለሽ። ገብቶሻል? ለሁሉ ነገር እኔ ሬዲ ነኝ። እሺ ሬዲ አም ሬዲ። ስለምን እንደምናገር በጣም አውቃለሁ። እያንዳንዱ ዘር ጥላቻ እንገላለን ምን የምትሉት ያንቺም የሚኪም ከፌስቡክ ጀምሮ የምታወሪው እኔ ጋር ገብቶሻል? ፐርሰናል ጸብና ህዝባዊ ጥላቻ የተለያየ መሆኑን ራስሽ በቀጠርሽው ጠበቃ ማብራሪያ ይሰጥሻል። እኔ ለእናንተ ሱሙን ያላወጣው ለእናንተ ማወጣውን ብር ሰካራም ሆነበታለሁ ጠጣበታለሁ ለእናንተ ዛሴ ያ እሺ ልቃሚ ዶፎ እከካ ለዛሬ በቃችኋል። ኤርትራኖችን ከሀገር እንዲወጡ የምታረጊው አንቺ ነሽ። ብር እያሰባሰብሽ ምትልኪው ሁማን ትራፊክ ይባላል። እዚህ ሀገር ስደተኛ እንዳይመጣባቸው በጣም ነው የሚታገሉት። እዚህ ሀገር ስደተኛ እንዲመጣባቸው የምታረጊው አንቺ ነሽ። ለዛም ቪዲዮ አለ። እናንተ ጀምሩት። በእናንተው ብር እንዴት በድል እንደምወጣ አሳያችሁ። እሺ ያ ማላይ ቁጭ ብለሽ እንጨት ላይ ቁጭ ብለህ በርጩማን ታያመለሽ ይላል። እሺ ከዚህ በለጠ አልሄድም። ሂዱ። በዚህም ሀገር በኢትዮጵያ ማን ውጤት እንደሚኖረው አሳያችኋለሁ። ከዚህ በኋላ ይበቃኛል። ይሄንንም የሄድኩበት ምናልባት ጉቺ ላይ ሄለን ዝም ብላ ዞር አባታለች የሚለው ነገር የማከብራቸው ሰዎች እንዲረዱኝ ብቻ ነው። እሺ እንዲረዱኝ ነው ያነሳሁት እንጂ እናንተን ዝም የምንለው ኤኒ ታይም ፒክ እናደርገዋለን። ቪዲዮ 20 ዓመት ቢሆንም ፍርድ ቤት ሲደርስ ትርጉም እንዳለው ታውቂያለሽ። ያ ዛሴት ሚኪ ኮለሸታሙ እንትን በል እሺ። ዛሴት እስቲ ይሄን ይመስላል። ደግሞ ወደ ኮሶ ልሂድ። ኮሶ ጋር ልሂድ። ኮሶ በሷ ቤት ታውቃላችሁ ምንድነው የሆነ ነገር
የሆነ ነገር አይቼ ነው ዝም ብሎ ጋይስ የሆነ ነገር ደርሶኝ ነው ሊንክ ደርሶኝ አልናገር ተውይድ ከሞት ትንሽ ይልከም አንዳንድ ሰው ግን ብቻውን ነው የሚያብደው ጋይስ እግዚአብሔር ብቻውን ነው ለከሚጦዘው ጋይስ ህዝቡ ጦዘታ ብሎ እናቴ ትምት አልናገርም ምን እንዳየው አልናገርም በዚህ ይቀጥል ተዋቸው እንደዚህ ያሳሳቱ ይኖር ያ ቴንክ ዩ ሳይደር እሺ ቴንክ ዩ ያ ወደ ራሴ ሊድ ወደ ኮሶ ሊድ ኮሶ በሷ ቤት ምን ማምጣቷ እንደሆነ ታውቃላችሁ ኮሶ የለም አንቻውን በግርግር ወይም ደግሞ ክፉ ቀን ያገኘሽ መስሎሽ መሯሯጥሽ ነበር አይደል ክፉ ቀን ያገኘሽ መስሎሽ አንቺም መደረብሽ ምናምን ነው አይደል ለኔ ቀን ክፉ ቀን ማለት እሙሙዌ ቢጫ ፓንቱን ወደ ነጭ ወይም ደግሞ ወደ ጥቁር የቀየርኩለት እሺ እንኳን ያንቺ አይነት ልቃሚ ጭንቅላቶች አይደለም ማንን ሳሽከረክር እንደነበር ታውቂኛለሽ ነው አይደል ታውቂኛለሽ ገብቶሻል ያ አንቺ ቤርሽ ሄድብሻል ችግር የለም ያ ሙሉ ቪዲዮ አለ በዚህ የተቆረጠው ነው የምናደርገው ድምጿን ብቻ ስሙ ለምን ቪዲዮ ትንሽ ናት ያችን ነው የምፈልገው ሌላውን ነገር አልፈልገውም እኔ እሺ ዳይ ትላል ዛሬ ብዙ ነው እሺ ባክ እኔ ይቅርታ አድርጉልኝ አውቄ አይደለም ግን የክፋታችሁ የጭካኔያችሁ የአውሬነታችሁ የሰው በሊታነታችሁ ማንነታችሁ ይሰቀጥጠኛል ያስፈራኛል ታስፈራላችሁ ጋይስ 1 ሚሊዮን አስገቡት ተብትቡት ያ ለመጣላትም ለመታረቅም አድራሻ ያስፈልጋል አድራሻችን ደግሞ ቲክቶክ እና ዩቲዩብ ነው ተብተብ አድርጉት አድራሻ ደግሞ ፎሎ ማለት ነው ፎሎ አድርጉት ኮፒ ሊንክ አድርጉት ይገባኛል ጠላት እንደበዛ አውቃለሁ እኔ በማስብበት መንገድ እንደማያስቡ አውቃለሁ ይገባኛል ከጠበበ ማሰሮ የበለጠ ብርሃን ይላቸው አውቃለሁ ገባችሁ አይ ኖ ጉዳዩን የምታስቡት ጉቻዊ ሊሆን ይችላል እኔ እንደዚህ አይነት አጀንዳ የለኝም እኔ ምናገርበትን ቤታዊ ልታረጉት ትችላላችሁ ኖት ማይ አጀንዳ ቤታዊ ሳረገው በቤታ ጉዳይ ላይ እንዴት እንደማወራ አሳያችኋለሁ ችግር የለም እናንተ ስላሰባችሁት አልሄድበትም እኔ ላስበው እነሱ ያንን አይነት ነገር ልይ ጉቻዊም አይደለም አጀንዳ ሀገራዊ ስለ ሀገር ነው እሺ ዛሴት እና እንደዚህ አይነት ነገር የማይገባችሁ ጠባብ ሰዎች አላችሁ እኔ ሚዲያ ላይ ደደብ ይበዛል አውቃለሁ ሚዲያ ላይ ጠባብ ሰው ይበዛል አውቃለሁ ከመቶ 90% ጠባብ ሰዎች ናቸው ያ እኔ 10%ዎቹ ናቸው እስከዛሬ ከኔ ጋር ያሉት መሀይብ አይኑ ትልልቅ ነው ያለው ሞጣዬ መሀይብ ደጋፊና ተከራካሪ እንዳለው አውቃለሁ ምክንያቱም ጭንቅላት ስለማይጠይቁ ጭንቅላት የሚጠይቀውን ነገርማ እነሱም አይከተሉ ያ አይኑ በደንብ አውቃለሁ እንደው በሚዲያ አሰልጣኝ በሆነ ራሱ ደስ ይለኛል አንዳንድ ጊዜ ግን ጊዜ አለ እኔ ራሱ በበደደቦች ቢዚውኝ ለማንኛውም ለዛ እንትን አልኩት
ተብተብ አድርጉት ምናምን ነገር እኔ አሁን እዚህ ላይ ፎከስ ላድርግ እስካሁን ክፍተት የሰጠሁት እናንተ ተብተብ አድርጋችሁ ወደ ቀልባችሁ እንድትመለሱ ነው ዩቲዩብ አሁን እስካሁን ላይክ አድርጉ ስል ሰምታችኋል ምናምን ሰብስክራይብ ስል ሰምታችኋል አትሰሙም ዩቲዩብ እንደዚህ ያዛችሁ ያ ዩቲዩብ እንደዚህ ነገር ያዝ ያ አዝ ቲክቶክ ግን ፕላትፎርሙ እንደዛ ነው አያችሁ አሁን መንቀጥቀጥ ጀመረ ገባችሁ መንቀጥቀጥ ጀመረ ሂዱበት ጊፍት ምናምን ላኩበት ያ ይሄ የቲክቶክ ምልክት ምናምን what is your YouTube link ሄለን ሮዛ ሾው ነው ማን ነው ስሜሳ እኔ ይሄ ነው ሄለን ሮዛ ሾው ብለህ ጻፍ ይመጣል የድሮ ዩቲዩቦች ስለሆነ ይመጣል እና ወደ ኮሶ ሊድ ኮሶ በነገራችን ላይ ብዙ ቶፒክ ስላለኝ ነው ያው ለኔ ማለት አንቺ ቅምጤ ነሽ ቅምጥ ኤኒ ታይም ፒክ አረግሻለሁ ምክንያቱም ዋን ኮል ነሽ አንቺ ዋን ኮል ርካሽ ዋጋ ማትፈልጊ ነሽ እኔ ቶፒክ ሲጎልብኝ ፒክ አረግሻለሁ ገብቶሻል ያ ቆሙልኝ ነሽ ለኔ ገብቶሻል ያ ቆሙልኝ የቶፒክ ቅምጤ ነሽ አንቺ ያ ገብቶሻል ያ ማሞላሽ ተብሏል እኔ ይቅርታ አድርጉልኝ አውቄ አይደለም ግን የክፋታችሁ የጭካኔያችሁ የአውሬነታችሁ የሰው በሊታነታችሁ ማንነታችሁ ይሰቀጥጠኛል ያስፈራኛል ታስፈራላችሁ በጣም ነው የምታስፈሩት በጣም ማለት ነው ሙተን እኮ ለምስጥ እኛም ነገ ሟች ነው በዚህ ደረጃ የሞተ ሰው መዝለፍ በዚህ ደረጃ ጥላቻ ሊኖራችሁ ይችላል ማንንም ወደዱ ደግፉ ብሎ አይደለም በአገሬ ከመጣ አልደራደርበትም በኢትዮጵያ ከመጣ እናገረዋለሁ የሞተን ሰው ያነሱ መዝለፍና መሳደብ የእናንተ ማንነት ይሄ ነው ኢትዮጵያዊነታችሁ ይሄ ነው አይ ኢትዮጵያዊነታችን ነው ወይ የሞተን ሰው መስደብ ባህላችን የኔ ይፈቅዳል ወይ ነው የምትለው ማ ኮሶ ያ ቲክቶክ እየተንቀጠቀጠባቸው ሲሆን ይረጋጋሽ ይረጋጋ ያ አጣልፉት አይ ሲንቀጠቀጥ ራሳችሁ ወቁት እኔ ሳልናገር እሺ ችግር የለም ገባችሁ ኮሶዬ ባህል ምን እንደሆነ ላስታውስሽ ስብዕና ምን ማለት እንደሆነ ማንነት ምን ማለት እንደሆነ ልንገርሽ ሰባዊነት ማለት ቂጥን እስተ ሰባት ቤት ገብቶ ጎርጉሮ እንደዚህ አይነት መልስ መስጠት ማለት ነውር ኢትዮጵያዊነት ይሄን አይፈቅድም የምትይው ኢትዮጵያዊነት ይሄንን ነው የማይፈቅደው እሺ የነልሽ ቪዲዮስ እንትን ሴጋር ጋር ጭበት ቪዲዮን ካየው ታደለ እኔ ለምን ተነግረኛለህ አየነልሽ ቪዲዮስ እንትን ሴጋር ጋር ጭበት ቪዲዮን ካየው ታደለ እኔ ለምን ተነግረኛለህ ችካ ሌለክ እየገባ ክሱ ቪዲዮ ምናምን ያልኩበትን ገብታ ጣባጣባ አድርገበት ምን ችግር አለ አይ ልጅ ሴት ልጅ ለዛውም ያላት ሴት ኢትዮጵያዊ ሆነሽ ነጠላ ሂጃብ ለብሶ የሚንቀሳቀሱ ማህበረሰብ ማል ቁጭ ብለሽ ቂጥሽን መጎርጎርሽ ሳይጎል ፓንትሽን ማቆሸሽሽ ሳይቀር ከለሩን መቀየርሽ ሱላ ተስኖች በየቤታችን ያለውን ቪዲዮ እንደገና እናንተም ጎርጉሩበት ብለሽ መጎርጎርን ኢንቫይት ማድረግ ይሄ ነው ከባህል ይወጣሽ ይሄ ነው ማህበረሰባችን የማይፈቅደው እሺ ያ ገባሽ ሰው ከኖረ በኋላ ነው የሚሞተው ገብቶሻል ያ ሰው በሞትና በእርጅና ያላግጣል በነገራችን ላይ ለምን
ሁላችንም ወደዛ ስለሆነ አሮጊት ላይ ስታላግጪ ወደዛ እንደምትሄጂ ታውቃለሽ። ሞት ላይ ብታላግጪ ብታከብሪው ምን ብትይ በጊዜሽ መሞቱ አይቀርም። ገባሽ? የቆመን ሰው ማክበርና ስለ ባህል ካወራሽ ደግሞ በቆም ባለሽበት ሰዓት ባህልሽን ላይ ሄለን ባህል ተይው። ዝም ስለ ልጅሽ እንኳን አጠገብሽ ላለችው በየቤቱ ባህል አለ የሚባለው አንድ ካንቺ የሚማር ሰው ስላለ ነው። በየቤቱ ሃይማኖት አለ፣ በየቤቱ ባህል አለ የሚባለው። እሺ የሚባለው ለዛ ምክንያቱም ካንቺ ጋር ያለ ሰው ካንቺ የሚማረው ነገር ስላለ ለዛ በየቤቱ ባህል አለ፣ በየቤቱ ሃይማኖት አለ ይባላል። ገብቶሻል? ለዛች ለጠባቧ መሪያቸው ወይም ደግሞ የምትወኪያቸው ወይም ደግሞ የምታሳድጊያቸው ልጅ እንኳን መሆን የማትቺ ውርጋጥ አለለ ልቃሚ ኮተታም ደደብ ነሽ። you not tell me about who is died ገብቶሻል? ያ እኔ የጠፈጠፍኩትን ሴጋ ጠፍጥፉ ብሎ ሰዎችን ግብዣ መጋበዝ ማለት ይሄ ነው ነውር። እሺ ይሄ ነውር ነውሩ ይሄ ኢትዮጵያዊነት ይሄ ኢትዮጵያዊነቱን ተይው። ፈረንጅ እንኳን የወሲ ቪዲዮ ሲወጣበት ነውር ስለሆነ ወግ ያላቸው ልጆች ማለት ነው ራሳቸውን ያጠፋሉ። ነጮች እንደዚህ አይነት ጋጥ ወጥነት የማንም ባህል አይደለም። እሺ በነገራችን ላይ የማን ነጭ በዚህ ይስማው ስንት ነጮች ቪዲዮአችሁን አወጣባችኋለሁ እየተባሉ ብር እንደሚገፈግፉ ብታይ ማለት ነው። ገብቶሻል? ዛሴ ኢትዮጵያዊነት ብቻ አይደለም ዓለማዊ ነው ይሄ ነገር ህሊና። እሺ ዓለማዊ የሞተ ሰው ላይ አንቺ ያለሽ አይደለም የስጋው ትል ስለሚንቀሳቀስ ነው እንጂ የኖርሽው እንደሚመስል you think you are alive የስጋው ትሎችሽ ካይምሮሽ ቢሞቱ አንቺም በዛው ትሞቻለሽ። ዛሴት ገብቶሻል? ያ እንደገና ደግሞ ነውር ማለት ምን ማለት እንደሆነ ላሳይሽ ላሰማሽ። እኔ ላንቺ ቪዲዮ እንትናል ያውቁታል። ኢትዮጵያዊነትም ህሊናም ማንነትም ስብዕናም ነገ በኔ ተብሎ የሚፈራው መሞት አይደለም። መሞት ማንም ሰው አይቀርም። መሞት አይፈራም። በነገራችን እጣ ፈንታ ወደፊት የምትኖሪው እስተምትሞቺ ያለሽ ህይወት ነው። እኔ ኃጢያት ለልጄ እንዳላስተላልፍ የሚባለው እሺ መቅድዬ ወይ ገብቶሻል? ያ እና የታል ኢንሳይደር የታለሽ? የትነሽ ተጎዳው ህመሜን ባየሽ። አቤል ከእንግዲህ ይሄን ጥያቄ እንዳትጠይቀኝ እሺ። ዝም ስልህ ይገባል ብዬ ነበር፣ ምክንያቱም ያራዳ ልጅ ገብቷል። ዛሴት የመጣው ባህል ወይ ህሊና ወይም ደግሞ ለልጅው ነገር ማስቀመጥ ማለት ማይባለው ነገር ምን እንደሆነ ታውቂያለሽ? ሰው ከሀገሩ ሲወጣ ወይ ሰው ከቤቱ ሲወጣ የሚሰማው ነገር አለ። እቤትሽ ውስጥ የምትበይው ምግብ ሁሉ ቀን ሰው ቤት ስትሄጂ ሊያምርሽ ይችላል። እቤትሽ ቀኑ ሙሉ ስትጋደሚ ወይ የምትተኚው ሰው ቤት ስትሄጂ እንቅልፍ ሊያምርሽ ይችላል። ምክንያቱም ያንቺ ያለ መሆኑን ከዛን ቀን በኋላ ስለሚገባሽ። ገባሽ? ሰው ቤት ያለ ሰው ብዙ ነገር ይከፋዋል፣ ብዙ ነገር ይጠመዋል፣ ብዙ ነገር ይርበዋል። ህሊና ቢስ ብቻ ሳይሆን ሆዳም ቅንዝራ መሆንሽን ሩቅ ሳልል በሰራተኞችሽ አሳይሻለሁ። ባህል ነውር ምን ማለት ነው? አንቺ ስለሞተ ሰው ነው አለም ታወሪው። ያ ከመሞት በፊት መኖር አለ። አጠገብሽ የሚኖሩትን ሰዎች ለህሊናሽ እንኳን ባይሆን ለሚዲያ ስትይ እንኳን ላሽ በይ። እሺ ላሽ ገብቶሻል? እዚህ ጋር
ስለሞተ ሰው ነው ይሄ የምትከለኪያት ውሃ የሞተ ሰው የሚታጠብበት ነው የሬሳ ማጠቢያ ነው ይባላል ውሃ በሀገራችን ስለ ሀገራችን ባል ካነሳሽ አይቀር ነው ይሄን ነገር ምንሽ በሀገራችን ባል ምን ይባላል ውሃ የሬሳ ማጠቢያ ነው ውሃ ስጡኝ ሲባል ደሞ ለሬሳ ማጠቢያ እንኩ ነው የሚባለው አንቺ ስለ ሬሳ ስታወሪ ስለ ሬሳ ማጠቢያ ከሰው ጉሮሮ የምትነጥቂ ልቃሚ ልጋጋም ሰው ነሽ የመጨረሻ ደደብ ያይምሮ ካሻኮራ ሞንሽ ነግርሻለሁ እሱን ደግሞ ታውቂዋለሽ እዚህ ጋር ስሚ መልሽ አድርሽ ጤነልሽም እንዴ እሷ ቁጭ ብላ ምግብ እየበላች ሃይላንድ ውሃ ልጅቷ አንስታ ልትጠጣ ስትል እንዴት እንዳየቻት በካሜራ ውስጥ ምን ትላታለች ቁጭ አርጊ አንቺ ልጅ ጤና የለሽም እንዴ ውሃ የተገዛ ለእንግዳ ነው የምትላት ከዛ ምን ትላታለች አንዱን ውሃ ፍሪጅ ከማስገባትሽ በፊት ለኔ ስጪኝ ነው የምትላት እሱን ውሃ እንዲ ከፍታ ትጠጣዋለች ሃይላንዱን ማለት ለዛም እቺ ትንንሿ ሃይላንድ የመካከለኛው አይደለም ትልቁ ማለት ትንሿ ሃይላንድ አይሽ አንቺ ባንቺ ቤት ቆይ እስቲ እኔም ልሂድባት ነው እንኳን ያንቺ አይነት ልቅምቃሚ የቱካን ትራፊ አይደለም ለመንግስት ማልመለሰው እንደሆነ ታውቂኛለሽ በኔ ዳፍስር ሀገር ቤት ምትገቢውላ መስሎስ ትሰግጂልኝ ነበር አይደል በኔ ዳፍስር በአየር ሳይሆን ወይ በቪዛ ሳይሆን በኔ በእግር ዳፍስር ኢትዮጵያ የሚገባ መስሎሽ ትሰግጂልኝ ነበር ገብቶሻል ያ ዳልቻ ጂጂ ስንት አመት ስታለቅስ ስንቱ ምግብ ቤት ምትሰራ ልጅ አስተፋባት ምናምን ብሎ ስንት አመት ሲያለቅሱ 3 ቀን ነው ቪዲዮ የሰራሁት ሲፈልግ ኢሊሊ ሆቴል ሲፈልግ እሾኩ ስለምን አይታሰርም ከሚዲያ አስጠፋሁት እኔ ነኝ በጣም ፕራውድ ሆኜ ነው የምነግርሽ የሚገርምሽ ነገር በጣም እናንተ ከሆናችሁ ለምን አላስጠፋችሁትም ነበር ያውና እንደዛ ነገር ሲያደርግ ገብቶሻል ያ እንኳን ያንቺ ልቅምቃሚ የቱካን ትራፊ አይደለሽ የምትበዩን ምግብ እንኳን የማታይ ጽጉሩ እንዲየተንጠበጠበ ዝም ብለሽ የምትወሽቂ ሆዳም አጋሰስ አይደለሽ ሰው ልጅ ጭንቅላት ሊኖረው ሊዘምን መጀመሪያ የሚበላው ምግብ እንኳን መምረጥ መቻል አለበት you talk with me አንቺ ካሻኮራ አንቺ በቫይታሚን እጥረት አይምሮሽ የዘገመ ሴትዮ ስጋ መብላት የመኖር መስሎሽ የትል መጫወቻ የሆንሽ ሴትዮ you talk with me ነውር ማለት አጠገብ ያለን ሰው ውሃ መንጠቅ ነው ውሃ መንጠቅ የጠማውን ሰው መንጠቅ ለዛውም ሰው ቤት ሆኖ ሰው የሰው ቤት ሲሄድ ሞር ሆድ ይብሰዋል ሰው የሰው ሀገር ሲሄድ የበለጠ ትሪት ይፈልጋል ድሮ የማይበላው ምግብ ሁላ ሊያምረው ይችላል because የሱ ቤት አይደል ድሮ በጊዜ መተኛት ፍላጎት እንኳን የሌለው ሰው ቤት ሲሄድ መተኛት ይፈልጋል ለምን የሱ ቤት ስላልሆነ በቃ ይጨንቀዋል እና ማረፍ ይፈልጋል በቃ ዞር ማለት ከዛ ነው ያ ነገር እንኳን የማይገባሽ ልጋጋም ነሽ አይምሮሽ ልጋጋም ነው አይምሮሽ ልጋጋም ከላጭና ከኮሶ በስተቀር ጭንቅላትሽ ቢከፈት ምንም ነገር የለውም በነገራችን ምንም you talk with me about ባህል about ስብህና ከመሞት በፊት መኖር ይቀድማል በቤታ ሰበብና ጆከር ልጄን ሰድቧል በሚለው አማራን ቂም ለመወጣት አጠገቧ ቁጭ ብለሽ አገልግል እየበላሽ እሷ እንደዚህ ስትይ ማነሽ ሄክ ጭልፋ ቀብኝ ስትያት እሷ ቁጭ ብላ እንደዚህ ምግቡን ታያለች ገብቶሻል ቁጭ ብላ ምግቡን ስታይ you talk about ኢትዮጵያዊነት
እዛው መሶቡን ትከፍቻለሽ። እሷ ግን አንቺ በልተሽ እንግዲህ ዩቲዩብ እንኳን የምትገቢው ስንት ሰዓት ላይ ነው? በኢትዮጵያ ወደ 7 ሰዓት አካባቢ እስከ 7 ሰዓት እሷ ምሳ አልበላች ቁጭ ብላ ታይሻለች እንደዚህ። ከዛ ማነሽ ጭልፋ ቀቢ ተነስታ ትሰጥሻለች። ልጅቷ የጎጃም ወይ የጎንደር ልጅ እንደሆነ በፀጉሯና በመልኳ እንዴት ታምራለች። ፀጉሯ የተላጨችው አይቼ ቂም እየተወጣሽ እንደሆነ አማራ ላይ ገብቶኛል። ገብቶሻል? ያ በነገራችን ላይ ስለምትበልጫቸው አለም አንቺ ጋር የሆኑት ከሀገር ስለወጡ ከቀያቸው ስለወጡ ማንም ሰው በስራ አይናቅም። ስራ ላይ ብቻ ናቸው እንጂ you are nothing። ፀጉር ሳይኖራት ሜካፕ ሳትቀባ ከሩቅ ቪዲዮ እሷ ላይ ያምር ነበር። በነገራችን ላይ ባይቷርነት እንኳን አይኗ ላይ ያለ ስታምር ይሁንት ስታምር ከማታ 7 ሰዓት ላይ ነው የምትገቢው ወይ 8 ሰዓት እንደዚህ ነው የምትገቢው። ለምን እኛ በ2 ሰዓት ነው በ1 ሰዓት ስለምንቀድማችሁ ገብቶሻል? እስከዛ ሰዓት እዛው ፊት ለፊት ነው የተከፈተው። ያ ማለት ልጅቷ ምንም አልበላች። አንቺ ገና ቪዲዮ ሰርተሽ እንደፈለግሽ ብለሻት ትጠብቃለች። ስብዕና ማለት ይሄ ነው። እሺ የሰዎችን ማንነት አንቺ ቁጭ ብለሽ ለምትአቀረሽ ወሬ ቡና ታቀብልሻለች። ያንቺ ኤዲተርሽ ናት። ገብቶሻል? 2 ቀን ሰራተኛ ሲጠፋ ብለሽ ዮኒ ማኛ የመሰለችን ልጅ ፊት ለፊት ላይ ወጣች። ሰራተኛ ማለት ምን አይነት ገበና እንደሆነች ሁሌ ነበር ምነግርሽ። ቢገባሽ ሰራተኛሽ ገበናሽ ነሽ፣ ገበናሽ ናት። እንደዚህ ልታረጊያት አይገባም ብዬ ሺህ ጊዜ ነው ምነግርሽ። እኔ ያልኩትን ነገር ግን በአካል ስላየሽው ቴንኪው። ለምን እኔ ስናገር ስድብ አይደለም የማየውን ነው የምናገር። ገበናሽ ናት። ሰራተኛ ማለት ወንጀል እንኳን እዛ አካባቢ ቢሰራ ፖሊስ የመጀመሪያ ጥያቄ የሚጠይቀው ሰራተኛንና የዛ የሰፈር ባለሱቅ ነው ብዬ ሁሉ ቀን ነው የምናገረው። አይሽ አንድ ቀን ሰራተኛ ብትወጣብሽ ልጅሽን እንኳን መቆጣጠር አቃትሽ። የመዳም እንትኖች በጎች ማሬ ስትይ ከበግ ያነሰች ቡችላሽን አይተውታል። እኛ ከ7 ወር ምናምን በፊት ፎቶሽ አለኝ እኔ ጋር አለ። እኔ ምንድነው አንድ ልጅ የሆነ አፍንጫ አለው ጥርስ ነው ያለው ምናምን ነው ማይ ቢግ ዲል። እስቲ ታመጣጣላችሁ ብትይ እንዴት አምጥቼ እንደማሳይሽ አሳይሽ ነበር። አላ አጀንዳ ምንም ነገር አላመጣም። ይሄ መረጃ አይደል ማስገመቻ። ገብቶሻል? የድድብናሽ ድድብና ደግሞ ማርያምን የኔ ልጅ አይደለችም ማለትሽ። ማርያም ምን ያህል የቆሎ ጓደኛሽ አርገሽ እንደምትያት ነው። ገባሽ? ከኋላሽ የዚህ ስዕሎች ምን ያህል መነገጃሽ እንደሆኑ ራስሽ ላይ የምትመሰከር። ማሚ ስትልሽ ማርያምን እኔ እናትሽ አይደለሁም አልሻት። እናትሽ አይደለሁም ኦኬ ይባላል፣ ዝም ብሎ እናትሽ አይደለሁም ምናምን ይባላል። ማርያም ይሄ ነው በባህልም በሃይማኖትም የማይፈቀደው። እሺ ውሸታሞች መሀል ላይ ያበዛሉ። ዩአር ውሸታም ቀዳዳ፣ ለዛው ደደብ ውሸታም ነሽ። ገብቶሻል?